ሊሉ ነው። በቃ የተስፋይቱ ምድር ሄደው እንዲወርሷት ነው። ህዝበ እስራኤል ግን ወፍ በቃ እግዚአብሔርን ያሳዝኑት ነበር። እግዚአብሔር ከእነርሱ በሚበዙት ደስ አላለውም ነበር አለ። እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውም። በምድረ በዳ ምን ብለዋል? ወድቀዋልና ወድቀዋል። ኦኬ፣ እንዴት? ከተጠመቁ በኋላ መንፈሳዊ መጠጥ እየጠጡ መጓዝ ከጀመሩ በኋላ እሺ ቁጥር 6 እነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ልክ እንደነሱ ማለት ነው። ይህ ምሳሌ ሆነልን። እነሱ ክፉ ነገር ተመኝተው ነበረ። ህዝበ እስራኤል ይህን ሁሉ ተአምር ተደርጎላቸው ነፃ ወጥተውም በጉዟቸው ላይ ከፊት ለፊት እግዚአብሔር የተስፋይቱን ምድር ከነዓንን እያሳያቸው በሉ ሂዱና ግቡ ወደ አባቶቻችሁ ርስት ምናምን ብሏቸው፣ እነርሱ ግን በምድረ በዳ ክፉ ነገርን ይመኛሉ። እግዚአብሔርን ይፈታተኑታል። ጣዖትን ሲያሳቸው እንትን ይላሉ፣ ይሰራሉ። እግዚአብሔርን ያስቀኑታል፣ እግዚአብሔርን ያበሳጩታል፣ በእግዚአብሔር ላይ ያምጻሉ። እና እግዚአብሔር ይህንን ማድረግ ይችላል አይችልም እያሉ ያጉረመርሙ ነበረ። እግዚአብሔር ምግብን መስጠት ይችላል፣ እንደዚህ ማድረግን ይችላል። የእግዚአብሔርን ነገር ሁሉ መፈታተኑ እንደሰራቸው እግዚአብሔርን የሚፈታተኑ ኃጢአተኞች፣ ዘማዎች፣ ሴሰኞች፣ ጣዖትን አምላኪዎች ምናምን ሲሆኑ ደግሞ እናያለን። ሲወድቁ ማለት ነው በኃጢአት። ስለዛ ምን አለ? እነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን። አሁን ምሳሌ ነው እያለ ነው። ምሳሌ ነው ይሄ ነገር። እነሱ ይኸው ተጠምቋል፣ ሙሴን ይተባበሩ ዘንድ በደመናና በባህር ተጠምቋል። እናንተም ጌታ ኢየሱስን ለመተባበር አሁን ነፃ አውጪያችን ሙሴ አይደለም። እውነተኛው ሙሴያችን ለእኛ በአዲስ ኪዳን እውነተኛው ነፃ አውጪያችን ሙሴ ሳይሆን የእግዚአብሔር ልጅ ኢየሱስ ነው። እውነተኛው ነፃ አውጪያችን የእግዚአብሔር ባሪያው ሙሴ ሳይሆን የእግዚአብሔር ልጁ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ስለዛ እነዛ ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ተባለላቸው። እኛ ደግሞ ጌታን እርሱም ክርስቶስ ኢየሱስን የእግዚአብሔርን ልጅን ለመተባበር በውሃና በመንፈስ እንጠመቃለን። እነዛ ምንድነው? መንፈሳዊ መብልን በልተዋል፣ መንፈሳዊ መጠጥን ጠጥተዋል ተባለ። ከሰማይ የወረደ መናን በሉ፣ ከአለት የፈለቀ ውሃን ጠጡ፣ ያ ማለት ክርስቶስ ነበረ ተብሏል። እኛም ደግሞ ከሰማይ የወረደ መናን በላን። ከሰማይ የወረደው መናችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 6 ላይ እንደተነገረው አባቶቻችሁ በዛ በምድረ በዳ መና በሉ ሞቱም፣ ሰው ከዚህ እንጀራ በልቶ እንዳይሞት አሁን ስለ ዓለም የመጣው መና ምንድነው ወይም እንጀራ ግን ይህ ነው ብሎ ራሱን ሲሰጠን ያለን። ስለዛ ከሰማይ የወረደ የህይወት እንጀራ እኔ ነኝ አለ ጌታ ኢየሱስ። ከሰማይ የወረደ የህይወት እንጀራ እኔ ነኝ። ስለዛ እኛ ራሳችንን ደግሞ አሁን ከሰማይ የወረደ መናን እየበላን ነው። ኢየሱስ ከሰማይ የወረደ መና ነው። ስለዛ ለረሃባችን ለጥማታችንም ራሱን አሳልፎ ሰጠ። ራሱን ሰጠን። ለረሃባችንም ለጥማታችንም ለረሃባችን ቅዱስ ስጋውን ለጥማታችንም ክቡር ደሙን ለእኛ ሰጠ። ስለዛ ያንን መንፈሳዊ መብል መንፈሳዊ መጠጥ እንጠጣ ጀመረ ከክርስቶስ ነው። እሺ፣ ከዛ በኋላ ግን እነዛ ህዝበ እስራኤል ይህንን መብሉን ከበሉ በኋላ እየበሉ ይኖራሉ፣ ግን በኃጢአት ይወድቁ ነበር። አሁን ክርስቲያኖችም ደግሞ እነሱ በኃጢአት ሲወድቁ እንደነበረ እኛም በኃጢአት እንዳንወድቅ ይህን ሁሉ ነገር ካገኘን በኋላ ከተጠመቅን የጌታን ቅዱስ ስጋና ክቡር ደሙን እየወሰድን እንዳንወድቅ ግን እንጠንቀቅ ነው። እንጠንቀቅ። እነሱን ያንን ነገር ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን። ይኸው ምሳሌ ሆነ አታዩም እያልኩ ነው። ጳውሎስ ለኮሪንቶስ ሰዎች እሱን እያሳያቸው ያለው ይኸው በቃ በብሉይ ኪዳን ያለውን እኮ በቃ ማየት እኮ ነው። ጥላ ሆኖ እኮ ነው የተቀመጠው፣ ለእኛ ምሳሌ ሆኖ እኮ ነው የተቀመጠው። እነሱ እንደዛ እንዳደረጉ እናንተም እንደዚህ እንዳታደርጉ ነው። እሺ እስቲ እንቀጥል። ህዝቡም አለ ቁጥር 7 ላይ ህዝቡም ሊበሉ ሊጠጡም ተቀመጡ። ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደተጻፈ ከእነርሱ አንዳንዶቹ እንዳደረጉት ከእነርሱም አንዳንዶች እንዳደረጉት ጣዖትን የምታመልኩ አትሁኑ። ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ እንደተባለው ከእነርሱ አንዳንዶች እንዲህ እንዳደረጉ እናንተም እንደነርሱ ጣዖትን አታምልኩ። ከእነርሱ አንዳንዶች እንደ ሴሰኞች እንደሆኑ፣ ይሄ በዝሙት ውስጥ የሚወድቁ አይነት ሰዎች እንደሆኑ ከእነርሱ አንዳንዶች እንደ ሴሰኑ። እሺ አንዴ እንደዚህ ስኑ። በአንድ ቀንም 2,000 ከ3,000 እንደወደቁ አንሴስን።
እነዛ ይህ ሁሉ ነገር ተደርጎላቸው ጣዖትን በማምለክ በሴሰኝነት በሚገርም ሁኔታ በጣም በብዛት ይወድቁ ነበር እንደ ጉድ በኃጢአት። እኛም ልክ እንደዚህ አነሴስን። እሺ ከእነርሱም አንዳንዶቹ ጌታን እንደተፈታተኑት በእባቦችም እንደጠፉ። እሺ ጌታን አንፈታተን። ከእነርሱ አንዳንዶች ጌታን ተፈታተኑ። የእግዚአብሔርን አቅም መካድ። እግዚአብሔር እንደዚህ ይችላል አይችልም፣ እንደዚህ እንደዛ ጌታን መፈታተን። ስለዚህ ዞር ብሎ ወደ ሌላ አማልክት ለመዞር መሞከር። ልክ አሁን እኛ አንድ ክርስቲያን የሆነ ነገር በቃ የጎደለ መስሎ ከተሰማው እምነቱን ትቶ ወደ ሌላ ቦታ ለመሄድ ሲነሳ ማለት ነው። ወደ ጣዖት ቤት ሊሆን ይችላል፣ ወደ ሌላ ቤተ እምነቶች ሊሆን ይችላል። ሲሄድ አንድ ሰው ጌታን እየካደው ነው። አይ ጌታንማ እንደዚህ ይሄ የሚመጣው መቼ ነው? ጌታ እንደዚህ ይችላል እንዴ ከማለት የሚመጣ ሊሆን ይችላል። እና ስለዛ በእባብ እንደጠፉት እኛም እንደዚሁ አናንጎራጉር። እሺ በሚያጠፋውም እንደጠፉ እሺ አታንጎራጉር ይልና እሺ ጌታን አትፈታተኑ ካለ በኋላ ሶሪ ከእነርሱም አንዳንዶቹ እንዳንጎራጉሩ በሚያጠፋውም እንደጠፉ አናንጎራጉር። እሺ ቀጠል። ይህም ሁሉ እንደ ምሳሌ ሆነባቸው። ይህ ሁሉ እንደምን እንደ ምሳሌ ሆነባቸው እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ። እኛ የዘመን መጨረሻ የደረሰብንን ሊገስጸን ተጻፈ። ብዙዎች ይህን ሁሉ ነገር ካገኙ በኋላ የምርም የእግዚአብሔር ከሆኑ በኋላ ወይም በእግዚአብሔር በኩል የሚሰጠው ነገር ሁሉ ካገኙ በኋላ ልክ እንደዚህ በውድቀት ውስጥ እንደቀሩ እንደጠፉ፣ በምድረ በዳ ያ ሁሉ ሕዝብ እንደጠፋ እግዚአብሔር ከእነርሱ በሚበዙት ደስ እንዳላለው ለእኛ ደግሞ የዘመናት መጨረሻ ወይም የዘመን መጨረሻ ደረሰብን ለእኛ ለግሳጼውን ዘንድ ተጻፈ። ይህ ሁሉ እንደ ምሳሌ ሆነባቸዋል። ስለዚህማ አለ ጳውሎስ እንደ ቆመ የሚመስለው አሁን ከእናንተ መካከል እንደ ቆመ የሚመስለው ማለት ነው። አይ ዛሬ ኃጢአት አልሰራውም የሚል ቢኖር፣ አይ ዛሬ አልወደኩም እንደው በጌታ ቆሜያለሁ የሚል ቢኖር፣ እሺ እንዳይወድቅ ይጠንቀቅ። ሕዝበ እስራኤል እንዲህ ሆኖ ነበረ። ስለዛ እናንተም እንደዚህ እንዳትሆን። ስለዚህ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ። ስለዚህ አሁን ማንም ሰው ወደ እርሱ ምንም አይነት ፈተና ቢመጣ ምን ቢልበት ምናምን ነገር ስብርብር ብሎ መውደቅ የለበትም። ጌታን መፈታተን የለበትም። ጌታን መካድ የለበትም። ይልቁንም መጽናት አለበት፣ ጸንቶ መኖር አለበት። እንደዛ ነው። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር አብሮ ምንን ያወጣላችኋል? መውጫውን ደግሞ ይሰጣችኋል ወይም ያደርግላችኋል። ስለዚህ ወዳጆች ሆይ ጣዖትን ከማምለክ ሽሹ። ልባሞች እንደመሆናችሁ እላለሁ በምለው ነገር እናንተ ፍረዱ ብሎ ይናገራል። እና እንደዛ ነው። ይበቃናል። እባክህ ግን ደስ የሚል የመጽሐፍ ቅዱስ ክፍል ነው። ቃሉ የተሰማን በጣም ነው የምናመሰግነው። ሜን በዚህ ላይ ደግሞ አንድ ዝማሬ ብትጨምርልን አስበው ሙሉ ይሆን ነበር ግልጋሎት። አንቺ ላም ቃልዎት ያሰማልን። እንዴት ነው ህዝበ እስራኤል አልተሳደቡም ነበር? እንዲህ ብኝ ላም ከማለት ያስባ አልተሳደቡም ነበረ ወይስ ምሳሌያቸው አንተ ላይ ወደቀ? እዚሁ እያየን ተገለጠ። አሁን ያስተማረውን ራሱ ገለጥከው እንጂ እንጂ ጸዴ ክላስ ነው። ማርያምን አኪዎች ምን አለ ግን እንደዚህ ብታ አንዳንድ ቀን እንኳን ይገባ አንዳንድ ክፍል እንዲህ ብታብራራ እውነት እንትኑ እኮ ሀሳቡ እኮ አለ እኮ እንትን ውስጥ ላይ እኮ በጣም የሚንበለበል ሀሳብ እኮ አለ። ይህ እንደዚህ የመማማሩ የመጽሐፍ ቅዱስ ጥናቱ ምናምን አያኬ ማርያም አሁን ያኔም ለመጽሐፈ ሩትን ጀምረህልን የሆነ ጊዜ በጣም ደስ የሚል ሴሽን ነበር። መጽሐፈ ሩት
ከዛ አፈጦ ቤትን እውነት በጣም ደስ በጣም ገራርም ሴሽኖች ነበሩ እነዛ ላይቮች። አሁን ከዛ በቃ እንቀጥላለን ትንንሽ ክፍሎች ምናምን አልክ ብራዘር። የለም አንተ ራሱ ፍለጋ ገባን እኛ። አይ ግን ደስ ይለኛል እውነቱን ለመናገር እኮ እኔም እንትን ብንል ግን የሆነ የመጽሐፍ ቅዱስ ጥናት ከሆነ በጣም ኮንሲስተንሲ ይፈልጋል። አይ እንደዚህ እነዚህ አጫጭሮቹ ላይ እንኳን ገባ እውነት ማን እንትን ይኖር ይሆናል ራሱ ማነሳሻ ይሆናል። እነዚህ የብሉይ ኪዳን ላይ ምናምን የነበሩት መጽሐፍቶች የሉም አንተ ትገባባቸዋለሁ ምናምን ያልካቸው የተወሰነውን በንባብ ቴሌግራም ላይ አሁን መጽሐፈ ሲራክን ጥሩ እያነበብን ነው። ከዛ ሌሎች ክፍሎችን ደግሞ በላይፍ ሴሽን ምናምን እየመጣ በደንብ እንትን ትልልን ዝም ብለን ሰገጥ ብለን እንጀምር እንዲ ዮሐንስ ወንጌልን እውነት ጀምራኪ ባይብል ስተዲ በሚለው የሆነ ጊዜ ካስታወስሽ የቤተክርስቲያን በነገረ ቤተክርስቲያን እንማማራለን አለ ናኪ ጠፋ። በዛ እሱንም ቃል ገብቶልን ነበር። እውነቱን ለመናገር ነገረ ቤተክርስቲያን እኮ እውነቱን ለመናገር በአንድም በሌላም ብዙ ጊዜ ይነሳል እና በጣም እንትን አይልም። ግን በእርግጥ ነገረ ቤተክርስቲያን ለብቻው ራሱን ችሎ ቢሆን ደስ ይላል። ነገረ ቤተክርስቲያን ማለት በቃ ሰዎች በጣም ወደ ቤተክርስቲያን ሊመለሱበት የሚችሉበት ትምህርት ነው ብዬ ነው ማስበው እኔ። በተለይ ፕሮቴስታንት ወንድመቶቻችን ምናምን ነገረ ቤተክርስቲያንን ቢማሩ ምናምን ያው እነሱ ክርስቶስንም ስለሚወዱት ትላለህ የፈጠነ ወደ ቤተክርስቲያንን የሚመለሱ ይመስለኛል። እኔ ሲመስለኝ ብዙዎቹም ጋር ያለው የቤተክርስቲያንን አለማወቅ ምናምን አይደል። አሁን ዝም ብሎ እንትን ነው የሚመስላቸው ተቋም ምናምን ነገር እንጂ ሪሊ ቤተክርስቲያን ምናምን ባህሪውን ምናምን እኛ የምንለው ምናምን ብዙ እንትን የላቸውም። እና እኔ መታኬ አስብበትና የሆነ የቤተክርስቲያንን ነገረ ቤተክርስቲያንን ከታሪኩ አንጻር ምናምን የተወሰነ እየነካካው ምናምን በአንድ ቀን እንኳን ባጨርሰው እንደ 3 ሴሽን እንኳን ብትገባበት ወይስ እኔ እኮ አሁን የእንትን የዮሐንስ ወንጌል ልጀምሩ አልኩኝና ግን አንድ ጊዜ እንትን ካልኩ በኋላ ምንድነው አንድ ጊዜ ከጀመርኩኝ በኋላ አንድ ጊዜ ከሰጡኝ በኋላ ይቅርታ አንድ ጊዜ ዮሐንስ ወንጌል አሁን አብረን እናጠና ብንል ማለት ነው የሆነ ቲክቶክ ላይ አንድ ጊዜ አጠናን ከዛ በዛው በቃ ጠፍቶ የሚቀር ምናምን ከሚሆን የሆነ ዩቲዩብ ላይ ቢቀመጥ ምናምን ብዬ አስቤ ነበረ ራሱ ትምህርቱ ማለት ነው። ከዛ በኋላ ከሆነ ጊዜ በኋላ ማንኛውም ሰው አሁን ዮሐንስ ወንጌል ማጥናት ሲጀምር ገብቶ ያንን እየሰማ ምናምን ማጥናት ይችላል ማለት ነው። እኔ አሁን ያሰብኩት ዮሐንስ ወንጌል እናጥና ብንል በጣም ያናር በጣም ጊዜ እየወሰድ ምናምን ሳይሆን በቃ መሰረታዊ ሊያዝ የሚገባውን ነገር እየያዝን መሀል ምናልባት ደግሞ የሆነ ቦታ ላይ አከራካሪ ነገሮች የሚነሱ ከሆነ ሌላ ቤተ እምነቶች ጥያቄ የሚያነሱበት ክፍል ከሆነ የሆነ ዶክትሪናችንን ምናምን በደንብ የሚያብራራ ክፍል ሲሆን ምናምን በዛው እየነገርኳችሁ እያሳወኳችሁ ለማለፍ እንደዛ ነገር ነበር ያሰብኩት እና እስቲ እንትኑን ምንድነው የዩቲዩብ ላይ እንዴት አድርጌ ማስቀመጥ እንደምችል ግራ ስለገባኝ ነው ዝም ብዬ እንትን ያልኩት። ወይ ደግሞ እዚሁ እንትን ላይ ቲክቶክ ላይ ተቀርቶ የሚቀመጠውን እሱን ወይ ዝም ብዬ እለቀዋለሁ። እንትንም እኮ ትችላለህ። ላይክ እኔ አሁን ከዚህ በፊት እንደምታደርጋቸው ለምሳሌ ቪዲዮውን የዮሐንስ ወንጌል ጥናቱን ለቀው እንትን ላይ ዩቲዩብ ቪዲዮ ላይ ከዛ የሆነ ቀን ሴሽን መግባት ለምሳሌ ጥያቄ ያለው ክፍሉ ላይ እንዲብራራለት የሚፈልግ ካለ ምናምን እንደዛ ብትቀበልስ ላይ አሁን ከዚህ በፊት እንደነበሩት ቪዲዮዎችክ ማለት ነው ላይ ቪዲዮ ታስቀምጥና ሰው ቪዲዮን ካየ በኋላ ከዛ ጥያቄ ወይ ያልገባው የሆነ ሴሽንን ፓርትም ካለ እንደዛ የቪዲዮ ዩቲዩብ ላይ መቀመጡ በጣም አሪፍ ነው። እንደ ፕራይመሪ ሪሶርስ ነው የሚሆነው ፋይል መኖሩ። የቲክቶኩ ብዙ ጊዜ እየተቆራረጠ ስለሆነ ፖስት የሚደረገው ያ ቆንጆ ማቴሪያል ይሆናል ለብዙ ሰው። ጥሩ ነው። ግን እሱ አድካሚው ፓርት የእንትን የዮሐንስ ወንጌልን ጥናት አስቡ። ትቀርጻለህ ማለት ራሴ ካሜራማን ሆናለሁ፣ ራሴ ቀራጭ፣ ቀራጩ ምኛው፣ ተቀራጩ ምኛው መለዚ ነው። መሊን አስታውስኩም ሌላ ጊዜ ላይ አባይ ግድብ ሊገነባ ሲል ግንበኛውም እኛው ኢንጂነሩ ምኛው ኢንጂነሩ እንደዛ ነው። እና አሁን ይሄኛውም እኔም እንደዛ ነው የማደርገው። በነገራችን ላይ እንትን ስል መሊ ምናምን ስል ሙድ እየበላው ደግሞ አይደለም፣ በጣም ወዶ ሰው ነው እና
ምንድነው ራሴን የምቀርጸው ምናምን ነገር ዝም ብዬ ከፊት ለፊት ካሜራዬን አቆሜ ካደቀልና የማይዋን ስክሪን ወደ ራሴ ላይ ከረበት አድርጌው ምናምን ነገር እየሾፍኩት እንትን እላለሁ ማለት ነው። ቀርጻለሁ ምናምን ነገር። ከዛ እሱ መቅረጹ ቀላል ሊሆን ይችላል እውነቱን ለመናገር እሱ አያሳስብም። ከቀረጽክ በኋላ ግን ያንን ወደ ኮምፒውተር መውሰድ መውሰድ እና እንትን ማለት ይሄ ኤዲት ማድረግ ምናምን ኧረ በስመ አብ እሱ አይመጣም። ከዛ አፕሎድ ማድረግ ብዙ ልጆች አሉ እኮ ኤዲት የሚያደርጉ እኮ። ለምንድን ነው ኤዲት የሚያደርጉ ማትሰጠው አንተ ቀርጻ ከሆነ ታኬ? ዝም ብዬ ወይ እቀጥራለሁ እኮ እንትንም ከሆነ እኮ ችግር የለውም። እውነት በጣም ብዙ ልጆች አሉ ኤዲት የሚያደርጉ እነ ሚና ለምሳሌ በጣም ብዙ ልጆች አሉ ኤዲት የሚያደርጉ እኮ በጣም ይሰሩላል። ምንም መቅጠር አያስፈልግም ትላለች። ረጃጅም ቪዲዮ ሲሆን ረጃጅም ቪዲዮ ሆኖ ሰዎችን በየጊዜው ምናምን ነገር እንደዛ እንዲሰሩ እያደረግሽ ዝም ማለት እሱ አይመጣውም። ዝም ብለው የተወሰነ የሻይ ምናምን ነገር እንዴት ያስፈልጋል እነሱ ባይሉ ራሱ ማለት ነው። አንቺ ያው እረዳሻለሁ። አክቹዋሊ ገንዘብ ላይ ያለሽ ነገር በጣም አስቸጋሪም ስለሆነ ምን አይነት የአንቺ ቋጣሪነት ደግሞ እኔ ልታጋባብኝ ነው። አንተ እቺ ልጅ አሁን እሷ እንደዛ ስትል እኮ እኔ እዚህ ጋር እኮ አሜን ብያት እኮ እንደውም አልከፍልም ማለት ልጀምር እኮ እኔ እኮ ልታጋባብኝ ቋጣሪ ልታረጊ ነው እንዴ? ማርያምን ለመክፈሉ ምናምን አይደለም የምልህ። አሁን አንተ እንዳትሳነፍ ይሄንን ቪዲዮዎቹ ምናምን ለመስራት አሁን አንተ ገና ለገና ሳትሰራው እየደከመ ነው ኤዲት ማድረግ ምናምን ትላለህ። እና ኮሚትመንት ቢኖር እነዚህ አይነት ሰዎች አሉ በኤዲቲንግ ዙሪያ የሚሰሩ ኤዲት የሚያደርጉ። መክፈልም ካስፈለገ ችግር የለውም ይከፈላል። ምን ችግር አለ ደግሞ? አክሊል እኔ ታውቀኛለህ ለመክፈል ኪዬ እሱ እንኳን የገንዘቧ ነገር ለመክፈል ኧረ አንዴ ኧረ ታውቀኝላ እኔ ደግሞ ለመክፈል አለ እኔ የሰጠሁሽን ልከፊ ከሆነ እኔ ሰጥቼሽ ትከፍያለሽ። ይዘሽ ነይ እስኪ እንደውም ጥሩ ሰራተኛ ይዘሽ ነይ። ኧረ ሰው ያለው እኛ አለን እያለች ያቺ ቤት የምትገዛልህ ልጅ ቤቱ ቢቀር እንኳን በጣም ትችላለች። ምን አልሽኝ? ሳቴ አክሊል እንጀምራለን ያሉትን ነገር ብሎ ያልጀመራቸው ብዬ በመዝገብ ያስፋቸዋለን። ልደርድርና ደስ ይለኛል፣ ግን በውስጥ አይሻልም? እግዚአብሔርን አክሊል እንጀምራለን ይልና አንቺ አንዱን እኔ ቴሌግራም ልክ ይኸውልህ ሞራሉ ሲመጣ ማለት ነው ቴሌግራም ላይ እኔ እኮ በሚመጣው ህይወትም ቢሆን እንጀምራለን። ጋይስ የሚመጣው ኧረ በመሪ ጋይስ እንዴት ነው ዮሐንስ ወንጌልን እንጀምር እንዴ? ከዛ ኮመንት አዎ ብሎ ሙሉ ይጻፍለታል። በቃ ነገ እንጀምር ሚውታረጋት አይ ግን አክሊልሽ የምር አሁን እንትን በቃ ያስፈልጋል። አንተ ዝም ብለህ ቅረጻውና ቪዲዮውን ለእኛ ስጠን። እውነት እኛ ፊክስ እናድርገው በቃ። ምንም ዩቲዩብንም ዝም ብለህ አስቀምጠከዋል። እውነት 4 ቪዲዮ 5 ቪዲዮ ብቻ እኮ ነው ያለው። 60 ምናምን ሺህ ፎሎወር ሰብስክሪፕሽን ይዘህ እግዚአብሔርን አቂ ምንድን ነው እንትን አሁን ራሱ እኮ የተቀረጹ 3 ቪዲዮዎች አሉ እኮ የሚፖሰቱ ከሆኑ እንትን በለው እናናግራቸው እና ሌሎችም ልጆች አሉ ላይክ ምርጥዬ ልጆች ማለት ነው። እግዚአብሔርን እነሱን እንትን እንበላቸው እና አሪፍ አድርጋው ኤዲት ያደርጉልሃል። ከዛ አንተ ተታየዋለክ የሚቀረው ምናምን የሚጨምር ነገር ምናምን ካለ ሙሉ እንትን ብለህ ቪዲዮን ካየኸው በኋላ ራስን ሎድ ታደርጋለህ። በእናትህ አንተ ወስደህ እዚህ ካፕከት ላይ ልትጫወትበት ነው እንዴ? ኖነ እኔ አይደለም ኪያ ንገሪው እንጂ ልጆቹም እነማን እንደሆኑ እውነት አክሊል። እሺ በኤዲቱን ብለን ተወው በቃ። አንተ ስቅረጽ እናዳርግ እንዴ? ቀርጾ መላክ ራሱ ቀላል ነገር እንዴ ይመስልሽ? ቆይ ወረ በለው። እሺ ማውራት አንተ ቀርጻ
አንግል ምናምን ለቃለች። በቃ ላይቭ ስትገባ እንዴት ነው? በሪንግ ላይት ቁጭ አድርገህ ስልክን ትቀርጻለህ እንዴ? እንደሱ መቅረጽ ነው እኮ ሌላ ምን አለው? መቅረጽማ ኖርማል ነው አልኩሽ እኮ። መቅረጽማ በኖርማል በካሜራ ምናምን ነው የሚቀርጸው እና ከቀረጽኩ በኋላ ግን መላኩ ቀላል አይደለም። እኔ ምን ከካሜራ ግን ስልክህን ለምን አይሻልም? አትይሻ ለምሳሌ ያ ፍጡሮ ተጣሪ የቀረጽከው በምንድን ነው? በካሜራ ነው በስልክ? እኔ እንጃ በምን ነበር አላስታውስም። ያምራል በጣም ያ ቪዲዮ መሰለኝ። ኧረ አያምርም እባክህ አንተ ደግሞ ያምራል። አሪፍ ቪዲዮ ነው። ምንድን ነው የምትይው አንቺ? ኧረ በስመ አብ በጣም የሞተ ነው እንትን ደስ ጥራት የለውም። ቪዲዮ በስልክ ነው የቀረጸው። ፕላስ ደግሞ ቤቱ ባክግራውንድ ላይቲንግ በስልክ አይመስለኝም። በስልክ አይመስለኝም። ካሜራ ነው አክሊሻ። ካሜራ ብለኸኝ ነበረ ትዝ ይልሃል? ስጠይቅህ በካሜራ ነው ብለኸኝ ነበር። ተነቀለ ኔትወርክ ነው። በካሜራ ነው የቀረጸው። በካሜራ ነበረ ያለኝ ስጠይቀው፣ ግን በስልክ በጣም ጸዴ ነው። በስልክ ቢቀርጽና እና ደግሞ አሁን ባክግራውንድ ምናምን አሪፍ ስለሆነ የቤቱ የእሱን ባክግራውንድ አሁን እኮ ላይቭ ሲገባ ባክግራውንዱ እንዴት እንደሚያምር እንደሱ አድርጎ በቃ የሚያምር ተቀርጾ ከዛ በኋላ ኤዲተሮች ይሰሩታል። ምን አልካት ይልሻ? ዝም በይው። አሁን እንትን እንሂድለት የለ እዛ ቪዲዮ ማስበሻል ዮሐንስ ወንጌልን እያስጠና መሀል ሲለን ሌላ ርዕስ ጀመራችሁ ወይስ እዛው ላይ ናችሁ? አይ እዛው እየጨቀጨቅን ነው። አይ እዛው ላይ ነን። እንትኑን ትቆያላችሁ መሰለኝ። ፈጣሪ ነው የቀረስከው በካሜራ ነው። እዚህ ላይ ካሜራ ነው ብለኸኝ ነበር ብዬሻለሁ። ኦኬ በቃ ካልኩሽ በካሜራ ነው ማለት ነው። ስለዚህ በስልክ አድርገውና አሁን ባክግራውንድ የቤት ባክግራውንድ ራሱ አሪፍ ስለሆነ በእሱ አድርገው በሪንግ ላይት አድርገው አሪፍ ጸዴ ቪዲዮ ቅረጽ። ከዛ ይሰማል ድምጿ ወይስ ያሪት ማለት ነው? በኋላ ይሰማል ዳኪ አልሰማም። ሰማያለሽ? እሱ ጋር ነው መሰለኝ እንትን ያልሽው። እንዲህ አይነት ወሬ ላይ አይሰማም። አክሊል ባይዘው ኧረ በእውነት አውቄ አይደለም። ቀራጭና በፋይል አድርገህ ላክልኝ። እኔ ኤዲት አድርጌ እንትን እልልሃለሁ። አሰርቼ እኔ ተባበራቸዋለሁ። ሁሌ ስሜን እንዳጠፋ ነው አይከፈልም እያልክ እኔ አሰርቼ እልካለሁ። አክሊል እንትን ነው የሚሆነው። ትልቅ ጂቢ ነው። ከዛ በኋላ እሱን ወደ አንቺ ልኬው አስቢ እንግዲህ አሁን የተሰራው ቪዲዮ ደቡብ አፍሪካ ድረስ ይሄዳል። በጣም ጂቢ ነው። ደቡብ አፍሪካ ድረስ ሄዶ ከደቡብ አፍሪካ ደግሞ ተመልሶ ኢትዮጵያ ድረስ ይመጣል። ልብ በሉ እንግዲህ በቅዱስ ሚካኤል እንግዲህ ቪዲዮ ላይ መበደል እንደሆነ ማለት ነው። አይደለም ኢትዮጵያ ከመጣ በኋላ ኤዲተሮቹ እዛው ይሁኑ። ኪዬ ጋር ኮሜዲ ላይጠበቅብ ይችላል። የቀረጽክበትን ማቴሪያል እዛው መተው ይሰዱ አንተ ጋር በሜሞሪ አይደለም የሆነው። በካሜራ ከሆነ በፍላሽ ወይ በሃርድ ዲስክ ነገር ወይ ምናምን እንደዛ አደርግላቸው ወይ በፍላሽ ነገር ነው እኮ። ከዛ እዛው ሰርተው እዛው ላኪስቱት ኪዬ። ቆይ ይሄ ነው ባጭ ገቡ ጊዜ ነው እንዴ ያላችሁት እናንተ? ምንድነው ፋይል እኮ ነው ትራንስፈር የሚደረገው። ላርጅ ፋይል ነው። አንቺ ደግሞ ኔትወርክ ይጠይቃል በጣም ለመላክ እንዴ ሆና ምን ችግር አለ? በፋይል እኮ ነው የሚልከው። ወይኔ አታያለማ ባህያ አስጭናችሁ ልጁ እኮ አኪ እኮ የሚኖረው አሜሪካ አይደለም። ኔትወርክ ምንድን ነው የምትይው እናታችን? ማነው እህታችን? ኢትዮጵያ እንደ ድሮ በፖስታ ቤት ምናምን የምትልኩ አስመሰላችሁ? ሄኖኪ መሰረታዊ ችግር ይሄ ነው። እንዴት 4 ደቂቃ ገዝተ ላይ አብራ ቁጭ ብላ ብታወራ በቃ ንቀትን ታሳያለህ። እህታችን ትላለህ እንዴ? ምንድነው እና እናታችን አልኩ አስተካከልኩ። ብለዋል ማማ ብርጣሉ የኪዬ የቤት ስማቸው ነው። አታውቃቸውም? ማማ ብርጣሉ
እራሳቸውን በካሜራ እያዩ የሚሳደቡት ሴትዬ ራሳቸውን የሚሳደቡ ደስ ይላል። መጥሳቸው ብለዋል። እና ፊልሻ እውነት ሞራል ይኑር፣ በቃ ኮሚትመንት ይኑርና ጀምረው አይሻል? ጸጥ ብላችሁ ተቆራሱ። በቃ ፒስ፣ እንደዛ እናደርጋለን። አኬ እንደውም ተነስቼ አንድ ቪዲዮ ልቅረጽ። እንደውም ቻው በቃ ሞራሊን አመጣችሁታ። በጣም ሳይሆን አንዴማ አትናካ እንዴ ይቅር እንደዚህ እያሳነፋችሁ እንዴት ልስራ? እሺ የእርሶስ ምን ላይ ደረሰ? ታበዣለሽ አንቺ ግን ሲሉሽ እኔ እኮ አኬ ሆነ በዚህ እንትን የራስህ ክስ እንዴት ሆነ አኬ? ያንተስ እንዴት ሆነ? ቡኩ ደህና ነው። አንተ ግን እንዴት ነህ? የአኬ ቡክ ኦፍ ኮንኮርድ እንዴት ሆነ? እውነትም ቡክ ኦፍ ኮንኮርድ አራስቲቶኝ በዙሪያ ያሉ ሊቃውንት ምንም በቃ እዚህ ግቡ የሚባሉም አይደሉም። ስማም ጌታዬ ሆይ፣ ኧረ ተው ጌታው ተው። ዝም ብለህ እኮ ነው ለእኔ ስጠኝ አልኩህ። አንተ እኔን አታምነኝም። ምን አሁን ብሰጥህ ከ5 ፔጅ ከ10 ፔጅ በኋላ እኮ አታነብም። አንተም እኮ ፌንት ነው የምትሰራው እዛው ጋር። ይኸው መጣ አንዱ ሊቅ ምንም ውስጥ እኔ ላከው እስኪ እኔ ላንብበው። እሺ ኪዊ አንቺ ትሻላለሽ። ቢያንስ የፊትን ያዋልኝ ስማ አኬ ኧረ ቆይ ኦሮራ አንቺ ዛሬ ፏ ብለሻል። የት ነበርሽ? ኧረ ጭራሽ አያናግረንም። በእናትህ ሚዩቱን ማያነሳም አይሰማም። እደውልልሃለሁ እንዴ እዚህ ላይ አይወራም። አይ አድርግልሽ። አይ ተመስገን። በዲያቆናትም ቀን ወጣ መሰለኝ። አሁን ስማ አኬ በምህረቱ ተመለከተን። የሆነ ሰውም ገባ ወጣ እያለ ነው። መንገድ ላይ ነኝ አይመቸኝም አለ ስስበው። ማን ነው? ያ የሆነ ሰው ነዋ እንዴ ነጠላ የለበሰው እንዴ? እንትን አለ እንዴ ነገር ኮኢንሲደንት ነው ወይስ? አቤት ኪዩ ጠራቻት። ስማ እና ግቢ ብዬ ስስብ መንገድ ላይ ነኝ አለች። መኩ መንገድ ላይ ነው። እንዴት ነው ነገሩ? አሪፍ ነው። አይ ጥሩ ነው። እንግዲህ ማን ነው መንገድ ላይ ነኝ አለ? ኧረ መኩ አልተቻልሽም እንዴ? ዲያቆን እንወጣለን። በምህረቱ ጎበኛ። ኧረ ስንቱ መጡ። ስንቱ ተገፍተው እየገቡ ነው። ምሩ እስኪ ቪዲዮ አብሪ። ድንገት ከጎን እንዳይገባባት። አይ ይሆንልህ መኩዬ። ደህና ረፈድክ፣ ደህና ዋልክ። እዛው አትባባሉም? እዚህ ላይ የምን አክት ማድረግ ነው? የምን መተወን ነው እንጂ ከጎን ይሻላል። ቤታችን ምንም አልልህም፣ ትቼዋለሁ። በቃ አፌን አሰበሰብከኝ። አንዳንዴ ዝም ብትሉ ምንድን ነው? አይ ይመቻችሁ፣ ጥሩ ነው። ፕሮፋይል ብትቀይሩስ? ፕሮፋይል ቀይሩ በቃ ጋይስ፣ አይሻልም? ያንተን እናድርገው። አንዳንድ ሰው እኮ ፕሮፋይል ካልቀየርክ በቃ ያዘንክም አይመስሉም። ሰሊና እና መኩና ፍሬ ትንሽ አስበሉን። በእርግጥ
እዚህ ሀዘኑ ላይ ሄዳችሁበት እንዴ? ባለፈው እንሄድበታለን ብላችሁኝ እኮ አንተ ሲመቸኝ እነግራችኋለሁ ብለኸኝ እኮ በቃ አላሻለን እኮ እኔ ምን እንደሚሻለን እኔማ ቆይ ቫይታሚን ላንተ ይዘን ካልመጣንም አልቻለሁም። ከፍተን እንሄድበታለን እዚህ ሀዘኑ ላይ ምናምን ብለህ ነበር እኮ አኬ፣ እውነት እንነጋገራለን ምናምን ብለህ ነበር። እኔ እኮ የዛን ቀን እኮ የምትሄዱበት መስሎኝ ነበረ እንደዛ ያልኩ ቀን። ያን ቀንማ በምን ምክንያት ነው ያልከፈት ነው? እንጃ ኪዬ በምን ምክንያት ነበረ ሆስት ያላረግነው ያን ቀን? ያኔ ስልክ ዘግቶ እንጃ ብቻ በሆነ ምክንያት ሆስት ሳናረግ ቀረናኪ። አይ ኖርማል ነው። በርግጥ ብዙ ሰው እየሄደበት ነው። ምን ትለናለህ? ነገር ግን የሚለውን ዘምርልን እያሉ ነው። እስቲ ረሳቸው መሰለኝ አንተ። ኧረ ተው በእናትህ ናቸው እንደዚህ አፕ ኤንድ ዳውንስ የነበረውን ህይወቴን እንዳለ ዳውን ዳውን ብቻ ያደረጉብኝ። ዝምታ የሚል መስሎት አላቸው እኮ አባታችን ታውቃለህ አትልሻ? አዎ ዝምታ ራሳቸው መጡ። ኧረ ቢገባ አኪ ቁርጥ ያለ አሁን ጀምር መጽሐፍ ቅዱስ ጥናት አላችሁኝ። አሁን ደግሞ ያው በዜሮ የሚያባዘው ነገር አስደረጋችሁኝ። ምታበል ድግም እንዴ ዛሬም ኧረ እባክሽ ምን ተፈጠረ ያለው በጌታ ስም? አይ ያው መረጃ እያየው ነበረ። ዛሬ አይደለም ይሄ 5 ሰዎች የተባለው የ24ቱ በ24 ዕለት የአቡነ ተክለ ሃይማኖት። ኦኬ ግራ የገባኝ ነገር ማለት ነው ጋይስ፣ እኔ የምለው ምንድን ነው? ቆይ እዛ ይሄ ጦርነት ተነስቶ ነው ወይስ ዝም ብሎ ከቤታቸው እየሄዱ እየወሰዱ እንደ አይነት ነገር እያደረጉ ነው? መልስ ውስጥ መኩመ አይ ሰሌክቲቭሊ ነው ማለት ይታወቃል፣ በኮድ ይታወቃሉ ይመስለኛል። እና በተለይ ክርስቲያኖች የሆኑትና ራሱ ካቶሊካውያንም መግለጫ አውጥቷል። እነሱም እንትን ተደርጓል መሰለኝ ገድሏቸዋል። ከነሱ መግለጫ አውጥተው አየሁት። እና ብቻ ክርስቲያኖችን ያው እዛ አካባቢ ሙስሊም ነው አብዛኛው ያነጣጠሩት ክርስቲያኖች ላይ ነው። በተለይ ደግሞ ያው ኦርቶዶክስ ነው ይታወቃል። ብቻ ያሳዝናል። ቆይ የሆኑ እንደዚህ አስቸጋሪ ነው በጌታ ስም። ይህ እንደዚህ ሽፍታ ምናምን የሚባሉ አይነት ነገሮች ናቸው ወይስ እዛው የአካባቢ ህዝብ ነው እርስ በርስ እንደዚህ እንትን እያለ ያለው? አይ ታጣቂዎች ነው የሚባለው። ታጣቂዎች የታጠቁ ኃይሎች የታጠቁ ኃይሎች ምናምን መጥቶ ምናምን በቃ ገብቶ እንትን አድርገው ነው የሚመጡት። ስለዚህ ነው እኮ መንግስትን እንትን እያልን ያለ ነው። ቢያንስ መንግስት ሰኪዩር ማድረግ አለበት ህዝቡን ተብለው እና ለምንድን ነው የለቀቀው ነው መንግስት ለምን ክፍት አደረገ? ለምንድን ነው የለቀቀው? ጀስት ዲፌን ማድረግ የሚችል እሱ ነው፣ ዲፌንሱ እሱ ጋር ስለሆነ። ግን ይኸው ለምንድን ነው ዝም ያለው መንግስት? ቢያንስ ይሄ ነገር አደጋ ከመከሰቱ በፊት ቀድሞ ስጋታቸውንም አሳውቋል እነሱና እና መከላከል ይችል ነበረ። አሁን እየተጮኸ ራሱ ከሌላ እያደረገላቸው አይደለም ነው እያደረገላቸው አይደለም። እስቲ ነው በቃ በዚህ ልክ ተሰምቶ ራሱ እየተደረገላቸው አይደለም። ሳድ በጣም ነው የሚያሳዝነው በእውነት መስማ። እኔ ምን እንደማስብ ታውቃላችሁ? መፍትሄ የምለው ማለት ነው አሁን እንግዲህ በፌዴራል መንግስት የምትተዳደር ሀገር ናት። ከዛም አልፎ የክልል መንግስት አለ። ከክልል መንግስት በላይ ሲሆን ማለት ፌዴራል መንግስት ጣልቃ ገብቶ የህዝብ ሰላም ማስጠበቅ ነው ምን ያለበት። መንግስት ኖሮ እንግዲህ ሽግግር መንግስት አይደለም ያለን። መንግስት ኖሮ የአንድን ሀገር ሰላም ማስጠበቅ ካልቻለ፣ የህዝብን ደህንነት ማስጠበቅ ካልቻለ ግን ህጉም እኮ ይደግፋል። ሰልፍ ዲፌንስ ማድረግ እግዚአብሔር በቃ ሊገሏቸው ሲመጡ ራሳቸውን ሰልፍ ዲፌንስ ቢያደርጉ
እኔ እንደው ቁጭ ብላ እንዴት ሞትን ትጠብቃለህ? ከታጠቀ ኃይል ጋር እንዴት አድርገው አሁን እኔ እንጃ እንግዲህ ዳውና ቢኢዚ ለነርሱ ማለት ነው። እንደዚህ ልናስበው እንደምንችለው ቀላል አይሆንም። ከምንም በቃ መንግስት ነው እንደዚህ ነገር ገብቶ ፊክስ ማድረግ ያለበት። አስቸጋሪ ነው በጌታ በጣም ነው የሚያሳዝነው። ግን በእውነት በስማ ጭንቀታቸውን አስቢ። አሁን እዛ ያሉ ሰዎች ጌታስምን ግን አንዳንድ ሰው እንዴት ከመሽመሽ መጡብን ከመሽመሽ ደረሱብን እያሉ እግዚአብሔር ከመሽመችኛ ጋር መጡ ከመሽመሽ ደረሱብን እያሉ በጣም አይመጣውም በጌታ ስም። እኔ ምን አይነት ይህንን የሚፈጸመው አካል እንግዲህ ማንም ሆነ ማን እኔ ምን አይነት ጂኒያም እንደሆነ በጌታ በኢየሱስ ስም በጣም የሚገርመው እኮ ሰይጣን እንዴት እንደሚቆጣጠሩ ህዝቡን። በጣም ይሄ ደም የጠማው አይነት ስፒሪት በጣም አስቸጋሪ ነው። ደም የጠማው መንፈስ አሁን እንደዚህ የሚያደርጉ በቃ ግልጽ ነው እኮ በቃ ሰይጣን እንደሚያመልኩ እናውቃለን። ሰይጣንን ኢቨን ፈጣሪን እናመልካለን ቢሉ ራሱ ፈጣሪ ብለው እየያዙት ያሉት ሰይጣን አጋንንት እንደሆነ እናውቃለን። እና በቃ የሰይጣን አምላኪዎች ስለሆኑ ደም መጠጣት ይፈልጋሉ። እና እነዚህ በጣም አስቸጋሪ ናቸው። እና እኔ መሬት ላይ እስከኖርን ድረስ ግን አትሊስት ህግ ባለበት ሀገር በቃ መንግስት ምናምን ይህንን ምንድነው ጣልቃ ገብቶ የተቻሉ አቅም እንትን ማለት ነው። ማለት ደግሞ ይችላል እውነቱን ለመናገር ለማንም ወጪ ባራ ታጣቂ አሁን መንግስት ያንሳል በተአምር ማለት አያንስም። በቃ ምን የሆነ በተገባ እንደው ገብቶ ግርፍ ቢያደርግ ጥሩ ነበረ። እንኳን እንደዚህ አይነት ጥቃቅን ታጣቂዎችንና ትልልቅ ነገሮችንም ሲያደርግ ስለነበረ ማለት ነው። እና እነዚህን የሆነ መንግስት እንትን ቢል ጥሩ ነበር። እና ይሄ ገዳዮቹ ግን በጌታ በኢየሱስ ኢትዮጵያንስ እንግዲህ ኢትዮጵያውያን ነው የሚሆኑት። እንግዲህ መቼስ እዛ አርሲ ድረስ ገብቶ ታዲያ ከሱዳን አይመጡ እንግዲህ ብዬ አስባለሁ እንጂ እንግዲህ ማንም ሆኑ ማን ግን የሰይጣን አምላኪዎች እንደሆኑ እናውቃለን። ኢቨን አምላክን ነው የምናመልከው ቢሉ እንኳን ይህንን ያደረገ ሰው አምላክን ነው የምናመልከው ቢለ ራሱ የሚያመልከው አምላክ ሰይጣን አጋንንት እንደሆነ ግን በዚህ ማወቅ እንችላለን። እና አስቸጋሪ ነው የምር ስማ ሰው ሰገጥ መነባታቸውን አግኝተው 300 ጭራሽ ገንዘብም ደግሞ ይሰርቃሉ መሰለኝ ይጠይቃሉ መሰለኝ። ገንዘብ ነው የሚጠይቁት። ያው ሽፍቶቹም አሉ አይታወቃል። በዚህ ውስጥ ታጣቂዎችም አሉ። ከዛ በተጨማሪ ደግሞ ያው ሽፍቶቹም በዚህ ውስጥ የሚጠቀሙ አሉ። 300,000 በጣም ብዙ ብር ነው የሚጠይቁት። ታጣቂዎቹ ራሱ ሽፍቶች አይደሉ እንዴ? ሁለት ናቸው ማለት ኮምፕሊትሊ ሽፍቶች አሉ። በቃ በዚህ ውስጥ ተጠቅመው ሌላው ደግሞ ያው ከነዛ ወገን ከሙስሊሞቹም አሉበት እና እነሱ ደግሞ ሆን ብለው ከላይ እስከታች ድረስ መስመር ውስጥ ያሉ ናቸው። ማለት የመንግስት መዋቅርም ጭምር ውስጥ ያሉ ናቸው። እንግዲህ እዛ ጋር የሚያስተዳድረው እስላም ነው እንዳለ እስከታች ድረስ ማለት ነው። አቦሳ ምናምን ከተማ የሚባለው እስከዛ ድረስ የሚያስተዳድሩት እነሱ ናቸው። መግለጫም ሲሰጡ ምንም እንዳልተፈጠረ አይነት ነገር እንትን ያቀረቡት። አስቸጋሪ ነገር ናት። በጣም የሚያሳዝነው ዝገት። እሺ ኬቲ ዳገር ማኩዚ ጠይቅሻለሁ በእኔ መጣው አልገባኝም። ፓፓ ምንድን ነው ገና ነው? እቺስ ጓደኛዬ እንዲህ ዝም ብላለች። እየመጣ አልከኝ ዝርዝሩን ነው አረዛው ነው እንጂ ከነገ ጀምሮ ያለሽበት ቦታ እየመጣሁ እጠይቅሻለሁ። አቡንዱ በጌታ እንዲህ ፈጠነ ድምፁን አላጠፋም። አይመኩ
እንዴት ብዬ ልሳቅ ብዬ ነው። እና ቤት ነህ? ያው የተኛ ትመስላለህ። ምንድን ነው በቀን የምተኛው? ፓፓ እንደዚህ በቀን እኮ አይተኛም። አልተኛውም አሁን እባክህ። ቅድም ግን ተኝቼ ነበር። ናፕ ነገር አደረኩኝ። ዛሬ በጣም አደገኛ ዱካክ ነበር ያለው። ግን አሁን ማለት ነው እኔ ግራ የሚገባኝ ነገር እዚህ አሁን ሚዲያ ላይ አሁን እንደዚህ ተባለ የምር ግን አሁን ምን አይነት ለውጥ ነው አሁን የሚመጣው? እና እውነተኛ ለውጥ እንዲመጣ ደግሞ በምን መልኩ ነው መኬድ ያለበት? የተለመደው አሁን እንደዚህ ድምፅ ማሰማቱ ምናምን ጥሩ ነው። አትሊስት ለአዌርነሱ ምናምን ጥሩ ነው። ማስጮህ ዝም መባል የለበትም። ግን የምር አሁን ጥሩ መፍትሄ ግን ያመጣሉ? አሁን ከዚህ በፊትም እንደዚህ ነገር ተደርጎ ያውቃል። ግን በቃ ያው ይጮሃል። የተወሰነ 1 4 ቀን 5 ቀን ይቆያል። ከዛ በኋላ ይቀራል፣ ይረሳል፣ ድጋሚ ይመጣል። አሁንም 1 3 ቀን 4 ቀን ክርስቲያኖች ይጮሃሉ ሚዲያ ላይ፣ ፕሮፋይል ይቀይራሉ። ከዛ በኋላ ያልፋል ምናምን እና ምንድን ነው አሁን እኔ እንደው የሆነ ጥሩ የሆነ መፍትሄ እንዲያመጣ እኔ ምንድን ነው መደረግ ያለበት? አሁን እርሱ ነው በጣም ግራ የሚገባኝ ነገር። አራኪዬ ስለፈጠረች ተይነ እኔ ግን አኪ የሚመስለኝ ማለት ነው ትልቁ ነገር አንድነት ይፈልጋል። አንድነቱ ግን ያው ምዕመኑ አንድ ሆነ አልሆነ እሱ አይደለም ትልቁ ነገር። ከላይ መሪው ወይ መንጋ ጠባቂው ሊቃነ ጳጳሳት አሁን በመንግስት ደረጃ ህዝብን ወክሎ እኛን ወክሎ ክርስቶስ ያስቀመጣቸው ሊቃነ ጳጳሳት ናቸው፣ ከላይ ያሉ ናቸው። እነሱ ዝም ካሉ ምንም ልታመጣችሁ ጮክ እንዲህ ምንም እናመጣው ነገር የለም። ለምን መንግስት እኛን የሚያቀን በእነሱ በኩል ነው። ቤተክርስቲያኒቱን የሚያውቀው በእነሱ በኩል በቃ እነሱ ናቸው የተቀመጡት። መፋለም የሚችሉም ፊት ለፊት መጋፈጥ የሚችሉም ልክ እንደ አቡነ ጴጥሮስ ልክ ቀድሞን ጣሊያን ፊት ለፊት እንደቆሙት መቆም ከቻሉ መንግስትንም ፊት ለፊት መጠየቅ ከቻሉ ያውም በህብረት ሆኖ በአንድነት ሆኖ አንዱ ጳጳስ ጠይቆ አንዱ ጳጳስ ወደኋላ የሚል ከሆነ ወይስ ምንም ማድረግ አይችልም። ስለዚህ አንድነት ይፈልጋል። አንድ እስከሆኑ ድረስ ግን ፊት ለፊት ሆኖ በቃ መጋፈጥ አለባቸው፣ መጠየቅ አለባቸው። ያንን ነው አድሬስ ማድረግ የሚችሉ። ትክክል ነው። እንትን ይሄ የአባቶች ምናምን ሊቃነ ጳጳሳት እሱ ይሄ የአባቶች ምናምን ያልከው እሱ በጣም ጥሩ ሀሳብ ነው። እነሱ በጣም ቢሄዱበት እነሱ ይሄ ከኖርማል ከኛ ሀገር መንግስት በዘለለ ኢቭን ውጭ ድረስ ድምፃቸው ሊሰማ ይችላል በጣም በቀላሉ። አሁን የሁሉ ሰው እየጮኸ በቀላሉ እንትን የማይለው ኖርማል ከታች ያሉ ሰዎች ብቻ ስለሆኑ ይመስለኛል። የእምነት መሪዎች የእምነት አባቶች ነገር ውስጥ ሲገቡ ግን በጣም ትልቅ ለውጥ ነው የሚያመጣው። በዋናነት ልክ እንዳልከው በተለይ ደግሞ በሌሎች አብያተ ቤተክርስቲያናት ይሄ አሁን ደብዳቤ ቢላክ ምናምን በዓለም አቀፍ ደረጃ እንደዚህ ይሆን ነው ብሎ ቢያሰሙት በጣም የተሻለ ለውጥ ይመጣል። ኢቭን በጣም ትልልቅ መንግስታት ጋር ይደርሳል ያስባል። ሲጀመር እኔ አባቶች ከገቡበት እኮ ያን ያህል ውጭ ድረስ ራሱ በዛ ደረጃ ሳይሄድ እዚሁ ራሱ መንግስቱም እኮ እንትን ይለው ነበረ፣ የፈጠነ ፊክስ ያደረገው ነበር ብዬ አስባለሁ። የሆነ ነገር እናገር ብዬ መጥቼ እጠይቅሃለሁ ስለምትለኝ ተውኩት እንጂ ዛሬ አቅለብልቦሃል። ሰላም ለእናንተ ይሁን ኦርቶዶክሳውያን። አሜን። ሰላም ለአንተ ይሁን ወዳጃችን። አሜን። እግዚአብሔር